የማህፀን በር ካንሰር ክትባትን በመውሰድ በበሽታው ሊደርስ ከሚችል ጉዳት ራስን መጠበቅ እንደሚገባ የአማራ ክልል ጤና ቢሮ አስታወቀ። አገር አቀፍ የተቀናጀ የማህፀን በር ካንሰር በሽታና የኮሮና ቫይረስ ክትባት ዘመቻ በባህር ዳር ተጀምሯል። ተመስገን ዳርገውት ተጨማሪ ያለው የማህፀን በር ካንሰር ሂዩማን ፓፒሎማ ቫይረስ በተሰኘ ረቂቅ ተህዋስ ይከሰታል። ተህዋሱ የማህፀን በር ህዋሳትን በመውረር ጤናማ ያልሆነ እድገትና ብዜትን እያስከተለ የብዙ እናቶችን ህይወት እየቀጠፈ ይገኛል። የማህፀን በር ካንሰር የመስፋፋት ሂደቱ አዝጋሚ ቢሆንም የቅድመ ካንሰር ምርመራ ባለማድረግ ብዙዎችን እየጎዳ ያለ ቫይረስ ነው። አገር አቀፍ የተቀናጀ የማህፀን በር ካንሰር በሽታና የኮሮና ቫይረስ ክትባት ዘመቻ በባህር ዳር ከተማ አጼ ሰርጸ ድንግል ትምህርት ቤት ተጀምሯል። በባህር ዳር ከተማ አስተዳደር ውስጥ በዚህ ወቅት በዚህ ሰሞን እስከ 8ኛው ድረስ በተደረገ ምርመራ 2879 እናቶችን መርምረን 153 እናቶች በማህፀን በር ጫፍ ካንሰር በሽተኛ ሆነው የተገኘበት ሁኔታ አለ። እናቶችን ማትረፍ በምንችለው በሽታ ለምን እናጣቸዋለን? ስለዚህ ዛሬ የተቀናጀ የክትባት ፕሮግራም እናስጀምረው ከዛሬ ጀምሮ ከዛሬ ከ24 ጀምሮ እስከ ለ4 ቀን ተከታታይ የሂዩማን ፓፒሎማ ቫይረስ ክትባት ይሰጣል። የኤችፒቪ ክትባት ይሰጣል። ከዛ ቀጥሎ ደግሞ የኮቪድ ክትባት የሚሰጥበት አግባብ አለ። የባህር ዳር ከተማ አስተዳደር ምክትል ከንቲባ አቶ ባይ ያለባቸው በአገር አቀፍ የማህፀን በርና የኮቪድ ክትባት በንቃት መሳተፍ ይገባል ብለዋል። በጤና ተቋሞቻችን ክትባት ተደራሽነቱም ሆነ ክትባቱን የሚወስዱ እናቶቻችን ይሄን በሽታ አደገኛነቱን ተገንዝበው ወደ ጤና ጣቢያ ወይም ደግሞ ወደ ጤና ተቋም ሄደው በመከተብ በኩል ያን ያህል ሆኖ አልተገኘም። ክትባቱ በሚሰጥባቸው አካባቢዎች ሂዶ በቀላሉ ማክሰምና መዳን እየተቻለ በአፍረትና በይሉኝታ ራሳቸውን የሚያጡ እህቶችና እናቶቻችን ቁጥራቸው በርካታ ነው። ከዚህ አኳያ ይሄንን በሽታ በመከላከል ለማጥፋት የሁሉም የህብረተሰብ አካል ርብርብ በጣም ወሳኝ ነው። በአማራ ክልል ጤና ቢሮ የጤና ባለጸግና በሽታዎች መከላከል ዳይሬክተር አቶ መልሰው ጫን ያለው የማህፀን በር ካንሰር ክትባትን በመውሰድ ብሎም ተገቢ ምርመራ በማድረግ መከላከል እንደሚቻል አስረድተዋል። የማህፀን በር ካንሰር በኢትዮጵያ ደረጃ እንደ ሀገር ከጡት ካንሰር ቀጥሎ በርከት ያሉ እናቶቻችን እህቶቻችን የቀጸፈ አሁንም የስቃይ ላይ ያሉ በርከት ያሉ ወገኖቻችንን የጎዳ በሽታ ነው። ይህ በሽታ ክትባቱ ከ9 ዓመት ጀምሮ እስከ 14 ዓመት በአንዳንድ ሀገሮች ደግሞ ከዛ በላይ እድሜያቸው ላለ ጭምር ይሰጣል። ነገር ግን የምናገኘው የክትባት መጠን በጣም ዝቅተኛ በመሆኑ ክትባቱ እንደ ሀገር ስለሚሰጥ ኢትዮጵያ የምታገኘው መጠን ሁሉንም ከ9 እስከ 14 ያሉ እህቶቻችንን መከተብ ስላልተቻለ በየአመቱ ልናጣቸው የምንችላቸውን እድሜ መርጠን 14 ዓመት ላይ እንሰጣለን። የማህፀን በር ካንሰር ክትባት በሁለት ዙር ይሰጣል። የመጀመሪያውን ዙር ክትባት የወሰዱ ወጣት ሴቶች ሁለተኛውን ዙር ክትባት በመውሰድ ቫይረሱን ቀድሞ መከላከል ይገባል ብለዋል። ከዛሬ 6 ወር በፊት 14 ዓመት ሳለኝ የመጀመሪያ የማህፀን በር ካንሰር ክትባት ወስጃለሁ። በዛ ሰዓትም ምንም አይነት ከበፊቱ የተለየ ስሜት አልተሰማኝም። ይሄ ማለት ህመም የለውም ማለት ነው። ስለዚህ የማህፀን በር ካንሰር በርካታ የሴቶች ህይወትን እያጠፋ ያለ በሽታ ስለሆነ ሁላችንም ወጣት ሴቶች ይህን ክትባት በመውሰድ የሴት ልጆችን ህይወት ለመታደግ እኛም ወስደን ሌሎች ተማሪዎችን በማስተማርና ማህበረሰቡን ግንዛቤ በመስጠት ሞትን እናስቀርላለው። እንዲሁም ደግሞ ተማሪዎች አላማችንም አድገን ሀገራችንን መጥቀም ነውና ከዚህ በሽታ ራሳችንን በመጠበቅ ሀገራችንን እንጥቀምላለው። የአማራ ክልል የሃይማኖቶች ጉባኤ አስተባባሪ አቶ ፋሲል ታዬ ከሃይማኖታዊ ፈውስ በተጨማሪ ህክምናን በመጠቀም በሽታን መከላከል እንደሚቻል የሁሉም ሃይማኖቶች አስተምሮ መሆኑን አስረድተዋል። ጤናችን እንድንጠብቅ በሁሉም በክርስትናም በእስልምናም የሃይማኖቱ አስተምሮ ይመክረናል፣ ያስተምረናል። ለዚህም ሃይማኖታዊ የፈውስ ስርዓቶች አሉ። በጸበልም በእስልምናው ሃይማኖትም ደግሞ ተመሳሳይ የፈውስ አገልግሎቶች አሉ። ከዚህ ባለፈ ዘመናዊ ህክምናዎችን በመጠቀም እድሜያችንን የተሳካ እንድናደርግ ከሞት እንድንተርፍ የሚያደርጉ አገልግሎቶችን እንድንጠቀም በሃይማኖት የተፈቀዱ የሚበረታቱ መሆናቸውን ልብ ልንል ይገባል። አገር አቀፍ የተቀናጀ የማህፀን በር ካንሰር ክትባት ዘመቻ ከሚያዝያ 24 እስከ ግንቦት 3 ይሰጣል። ከሚያዝያ 24 እስከ ሚያዝያ 27 የማህፀን በር ካንሰር ክትባት የሚሰጥ ሲሆን ከሚያዝያ 28 እስከ ግንቦት 3 ድረስ የኮሮና ቫይረስ ክትባት ይሰጣል። በመጀመሪያው ዙር የማህፀን በር ካንሰር ክትባት እድሜያቸው 14 ዓመት የሆናቸው
ወጣት ሴቶች የሚከተቡ ይሆናል።